በጣም የምትገራርሙ ሰዎች አላችሁ። በጣም ማለት ነው። ጭንቅላታችሁ ሁሉ ጊዜ የሚያስበው ላይክ መጥፎ ነገር ነው። ጥሩን ነገር አትረዱም። እና እዚ ጋር የሀይሚ ለእሶ በሌላ አንግል ነው የታሰበው። እና የሀይሚ ለእሶ ግን ለእኔ ትርጉም አለው፣ ምክንያትም አለው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ ያላችሁበት። ያው ሰሞኑን ፍቅራቸውን ሲያጎነጩን የከረሙት ሁለቱ ብርቅዬዎች አሁን ላይ ከባድ የሆነ ብጥብጥ ላይ ናቸው። ግን ያው ፕራንክ ነው በሚለው ይዘነዋል። ፕራንክ ነው በሚለው ስለያዝነው ነው ቀለል አድርገን ነገሩን የያዝነው ማለት ነው። በቁም ነገር ወይንም በስሬሱ ቢሆን ግን እንደዛ አይነቱ ጥያቄ ነውር ነው። አንደኛ ነውር ነው። ሁለተኛ ነገር ደግሞ ከምን አንጣር ነው እንደዚህ ሊል የሚችለው ብሩኬስ በሚለው ወቀሻ ነገሮችን እናሳድርበት ነበረ። ነገር ግን ያው ፕራንክ ነው በሚለው ይዘናል። መጨረሻውን እንየው በሚል ግን እኔ ዛሬ የሆነ ነገር ማለት ፈልጋለሁ። ሀይሚ ትናንትና በማልቀሷ የሆነ ነገር ሲባል ሀይሚ ያለቀሰችው ምን መሰላችሁ? የወደዱትን ማጣት ይከብዳል በዚህ ምድር ላይ ማለት ነው። ገባችሁ? የወደዱትን እንደ ማጣት የሚከብድ ነገር የለም። ግን ሀይሚዬ ያስለቀሳት ነገር ምን መሰላችሁ? እዚህ ጋር አሁን እኔ ይህንን ባለማድረጌ ወይንም ብሩኬን ላጣው እችላለሁ፣ ላላጣው እችላለሁ። ብቻ የሆነ የሚከፋችሁ ነገር አለ ውስጣችሁ ማለት ነው እንጂ ይሄ እንደዛ አይነቱ መስዋዕት ሳያገባት አንድን ሴት ልጅ አብረሽኝ የደሪ ስላላት አንድ ወንድ ልጅ ዘላ ማደር እንደሌለባት ነው እኔ እዚህ ጋር የምናገረው ማለት ነው። ምክንያቱም በዛ ወንድ ምን ያክል እርግጠኛ ነን? ቃል ገብቶልናል፣ ቤተሰብ ጋር ተጠይቋል፣ ሽምግልና ተልኳል፣ ብዙ ነገሮች አሉ። እና የሰው ልጅ ፍጹም አይደለም፣ ይቀያየራል። አንዳንድ ጊዜ ልጅ ድንገት ሲፈጠር እንደሆነ ነገር የሚያስቡ አሉ። ላይክ ልጅን የሚጸየፉ ሰዎች አሉ። ልጅን ደግሞ በክብር የሚቀበሉ ሰዎች አሉ። ሴት ልጅ ስለወለደች የሆነ የሚጸየፉ አሉ። እኔ አሁን ብዙ ነገሮችን ከሌላ ሰዎች ስላዩኝ ስለተማርኩኝም እዚህ ጋር ሀይሚዬ እንኳን አሁን አልፈልግም ብላ ተሰምቷትም እንኳን ብታለቅስ ለብሩኬ ካላት ቀረቤታ አንጣር ነው። ብሩኬን ደግሞ በማትጠብቀው ደረጃ ላይ ሆኖ ስላገኘችውም ነው ያለቀሰችው። ምክንያቱም ከብሩኬ እንኳን ሀይሚ እኛም እንደዛ አይነት ነገር እንደዛ አይነቱን ጥያቄ በጭራሽ አንጠብቅምም። ከብሩኬም አንደበት እንደዛ አይነት ነገር ይወጣል ብለንም አስበንም አናቅምም። አሁንም ለፕራንክ ስለሆነ እንጂ ይህንን ጥያቄ ያነሳው ለሌላ ነገር አይደለም። ሀይሚን ያስለቀሳት ምንድነው? ለብሩኬ ካላት ቀረቤታ አንጣር እንዴት እንደዚህ ሊለኝ ቻለ? በቃ እኔን የሚፈልገኝ ለእንደዛ አይነት ነገር ነው ወይ? እንዴት ለእኔ ለቤተሰቦቼ ክብር አይጨነቅም ወይ የሚለው ነገር አለ። ሌላው ነገር ደግሞ ፕራንክ መሆኑን የተረዳሁት አንቺ ሽምግልና ላኪ ሲል ነው። በእርግጥ ሀይሚዬ ሽምግልና ላኪም ተብሎ ቢላትም ብሩኬ ሀይሚ ከወንድ የምትበልጥ አቋም ያላት ሰው ነች። በጣም ጠንካራ ሰው ነች። እና ቢላትም ምንም ነውር የለውም። ምንም የሚያስነውር ነገር የለውም። በሌላ አንግር በመጥፎ ነገር አትዩት። እንዴ እኔን ቆንጆ ሰው በነጣ ልታገኙ ነው ወይ? ሽምግልና አንቺ ላኪን ያለው ብሩኬ ማለት ነው። ለትዳር ምርጫ ውበት አይደለም፣ ውበት ልብ ነው። እና የላይ ውበት ዝም ብሎ ነው። ሀይሚ ደግሞ አንተን ስመርጥቅ የላይ ውበትህን አይታ አይደለም ልብህን፣ አንተም እሷን ልቧን አይተህ እንጂ ውበቷን አይደለም። ሁለታችሁም ስለተቀራረባችሁ ጥሩ የሚባሉ ጊዜያቶች አብራችሁ አሳልፋችኋል። ስለዚህ መጥፎውንም ጥሩንም አብራችሁ ስላሳልፋችሁ ከቀረቤት አንጣር ደግሞ ምን ይፈጠራል? ፍቅር ይፈጠራል። ፍቅር ተፈጠረ ማለት ደግሞ ፍቅር አለ ማለት ደግሞ አብሮ ዘሎ መተኛት አይደለም። ፍቅር አለ ብለን ማለት ነው። ፍቅርን የሚያዘልቅ ሰው አለ፣ የማያዘልቅ ሰው አለ። አፈቀርኩኝ ብሎ ቆይቶ ወይንም ቆይታ ለራሷ ለሆነ ጊዜ ለጥቅም ብቻ የምትፈልግ ወይንም ለጥቅም ብቻ የሚፈልግ ሰውም ሊኖር ይችላል። ስለዚህ የሀይሚዬን ለቅሶ እንደ መጥፎ ነገር ባናየው ባንመለከተው ጥሩ ነው። ለብሩኬ ካላቀረቤት አንጣር እንዴት እንደዛ አይነት ነገር ሊጠይቀኝ ቻለ?
የሆነ እንደገና ደግሞ ውጭ አደረ። ውጭ ሲያደር ብዙ ነገሮች ይፈጠርባታል። ምንድነው የሚፈጠርባት? እሷ አብረን እንደር ሲላት ያሰበችው ሌላ ነገርም ሊሆን ይችላል። ሴት ልጅ ናት፣ በውስጥ ወንድ ልጅ ነው። እኔ ጋር ያጣውን ነገር ሌላ ጋም ሊፈልግ ሄዶ ሊሆን ይችላል ነው እሷ ጋር የተፈጠረው እዛ ጋር ማለት ነው። ስለዚህ የነገር እንደ መጥፎ ሊታይ አይገባም። እንደ መልካም ነገር ብንረዳው፣ በመልካም ነገር ብንረዳው ጥሩ ነው ባይ ነኝ። እንደዛ አይነት ነገር ነው እኔ የተረዳሁት በሀይሚ ውስጥ ማለት ነው። በቃ ምንድነው የሰጠችውን እምነት የሰጣትን እምነት በቃ ይሆናል የለ እሱ በዛን ሰዓት ውጪ በማደሩ ሌላ ነገር ትጠረጥራለች፣ ታስባለች። ሴት ልጅ ናት። ብሏት የማያውቀውን ድንገት አብረን እንሁን፣ አብረን እንደር፣ እዚህ ቤት አንድ አልጋ ነው የሚያስፈልገው፣ ሁለት አልጋ አያስፈልግም ምናምን ነገር ሲላት ድንገት ሰፕራይዝ ትሆናለች። ምክንያቱም እሷ የምትጠብቀው በክብር ሽምግልና እንደሚላክ ሌላ ነገር ቀለበት ፕሮግራም አለ፣ ብዙ ነገሮች አሉ። እዚህ ጋር አላብራራቱም እንጂ ብዙ ያልጨረስነው ነገር አለ እኔ እናንተ ነው ያለችው። ማብራሪያ አልሰጠችበትም እንጂ በደፈነው ማለት ነው። ስለዚህ እኛም ብዙ ያላየነው ነገር አለ። ቀለበት አልተደረገም፣ እንደገና ደግሞ ሽምግልናም ሲላክ አላየንም። ስለዚህ እነዚህ ነገሮች ተሟልተው እንኳን አብረን እንደር ቢላት አይ እኔ አልፈልግም ብትል ሀይሚ ሌላ የምታስበው ሰው አለ። ስለዚህ ብሩኬ የራስን ሰው ፈልግ ምናምን ነገር ወደ ማለቱ እንገባለን። የራስን ሰው ፈልግ ወደ ማለቱ ወደ ጥርጣሬውም ውስጥ እንገባለን። እና አሁን እኛ ምንም ክፉ ነገር መነጋገር አያስፈልግም ነው ባጭሩ ማለት ነው። ባጭሩ እኔም በሀይሚ ቦታ ብሆን አለቅሳለሁኝ። ድንገት ያልታሰበ ጥያቄ ሲጠይቀኝ የማምነው ሰው እንደዛ አይነት ነገሮችን እንዴት ለኔ ለቤተሰቦቼ ክብር የለውም እንዴ? የውሸት ነው ወድሻለሁ ወድሃለሁ የውሸት ነው የምንባባለው ማለት ነው። እሷም እንዳለችው ለቤተሰቡ እኔን የምትወደኝ ከሆነ ለቤተሰቦቼ ሽምግልና ላክ ነው ያለችው። ስለዚህ እኛም ያንን ሀሳብ ነው የምንደግፈው ማለት ነው እንጂ ብሩኬ እውነት ሌላ ነገር ፈልጎል አልፈለገም የሚለውን ለመወሰን እኔ አልቸኩልምም። ያው ፕራንክ ነው፣ እየሳቅ አይደለ እንዴ? ሲጀመር ብሩኬ እየሳቀ እኮ ነው። ምን ሆናችሁ ነው? እና ፕራንክ ነው የምር እንደዛ የሚጠይቅ አይደለም ሲጀመር ብሩኬ። እኔ በእንደዛ አይነት ነገር እንኳን ብሩኬን አልጠረጥረውም እውነት ለመናገር ያክል። ይሄ ብሩኬን እንደዚህ ይላል ምናምን ኧረ እኔ እንጃ አላቅም። የምር እንዲህ ሴጣን ካላሳሳተው በቀር እንደዚህ አይነት ሀሳብ ይኖራል ምናምን የሚለው ነገር መቼም አያድርብኝም እኔ ማለት ነው። እና ለማንኛውም ውዶቼ በመጥፎ አንግል አትዩት። ብዙ ቁም ነገሮች አሉበት። ቁም ነገሩ ምን መሰላችሁ? ምን ያክል ነው ላይክ ለክብራችን አንደኛ የምንጨነቀው ወይስ ምን ያክል ነው አብረውን ያሉ ሰዎች ለክብራችን የሚጨነቁልን? ያንን ሰው እሱ የፈለገውን ነገር ሰላም ዋላለት ስለቀረኝ ይሄዳል ወይስ አይሄድም የሚለውን ነገር ግድ እንዳላጠው ብዬ ራሴን አሳልፌ መስጠት አለብኝ ወይንስ የለብኝም ወይ የሚለውንም ተረድቼበታለሁ። እና ብዙ ቁም ነገሮች አለበት አሁን ላይ አሁን እየሰሩት ያሉት ቪዲዮ ብዙ ቁም ነገሮች አሉበት ትላላችሁ።